ከዚህ በኋላ ቤሊ ማስታወሳችን ቤሊን እኔ ነኝ ከደረጃ እንዳትጨርሽ። ቆይ አንቺ ምን አይነት ፍጡር ነሽ? እንዴት እንደዛ ታደርጊያለሽ? ቆያቺ ምስኪን ልጅ ምን ብታደርግሽ ነው እንደዚህ ያደረግሽ? ያቺ ጄሪ የምትባል ሴት ናት። ምን? አንቺ እንዴት አወቅሽ? ይህንን ከየት ነው የሰማሽው? እኔ ወደ እናት ዛህራ ጋር እየሄድኩ ሙስጠፋና ጄሪ ሲያወሩ ነበር እና እሷ እንደገፈተረቻት ለሙስጠፋ ነገረችው። አያቴ ጄሪ በጣም ጨካኝ ሰው ናት። ሲንደሬላ በሷ ምክንያት ነው እንደዚህ የሆነችው። በቃ ልጅ እኔም አደርገውን አደርጋለሁ። ብቻ ይሄ ነገር የሆነ ሰው እጅ ካለበት የእናቴን ቀን ይስጠኝ አለቀው። አረ እንደዛማ አይባልም። ልጆቻችን ቤሊል ምንም መሆን የለባትም፣ መሞት የለባትም፣ ወይም ፓራላይዝ መሆን የማስታወስ ነገሯ መጥፋት የለባትም እያል ነበረ። በዛም አለ በዚህ ቤሊል በህይወት አለች። ትልቁ ነገር ግን የማስታወስ ሁኔታዋ ሙሉ ለሙሉ እንደጠፋ ነው። በጣም የሚያሳዝን እና ደስ የሚል ነገር ነው የተፈጠረው። የሚያሳዝነው ነገር ቤሊል የማስታወስ ሁኔታዋ ዜሮ መሆኑ ነው። ደስ የሚለው ነገር ደግሞ ዳና መታለች። ዳና መምጣቷ ትልቅ ሚስጥር አውቃለች። እሱም የጄሪ ሚስጥር አልፎ አያትየዋ ጋር እንዲደርስ ሆኗል። ሰላም ሰላም፣ የተከበራችሁና የተወደዳችሁ ውድ ቤተሰቦች ሰላማችሁ ዛሬ ተወዳጁ ድር እጅግ የሚገርምና የሚደንቅ ነገር እየተፈጠረ ነው። ጄሪ እንግዲህ ባረገችው ነገር የቅጽበት የአንድ ሰከንድ ስተቷ የእግር እሳት የዘላለም ጸጸት ስትቋምጠውና ስትመኘው የነበረው የአቶ አምናንን ህይወት ጥርግ አድርጋ ንብረቱን የመውሰድ ህልሟ በዜሮ ተባስቶላታል። እሱም አምናን እውነቱን እስከሚያውቅ ድረስ ነው የእሷ ሚስትነት የሚቀጥለው ስንል ጭራሽ አያትየዋ ሰምታለች። እሷም ለልጅ ሚስት አትገቢውም፣ ሰው መስለሽ ስጠጋሽ ለኬም ጭምብል የለበሽ ሾህ ነሽ በማለት አድብታባታለች። አቶ አምናን ልቡ ተሰብሯል። ቤሊልን እንደዚህ ያደረገውን ሰው እኔን ያደርገኝ፣ በመወዳት እናቴ እምላለው እኔን ያደርገኝ በማለት እንግዲህ እጅጉን በጉጉትና በስስት እንደሚጠብቀው ያንን እውነታ እንያየን ነው። ጄሪ ማመን አቅቷታል። እጅግ የሚያሳዝነው መጨረሻ ቤሊል በፋሻ ተጠቅልላ እንደዚህ ማየት ለአቶ አምናን እጅግ የልብ ስብራት፣ የልብ ቁስል በቆሰለ ህይወቱ ላይ ጨው መነስነስ ነው የሆነበት። ትልቁ ጉዳይ ግን የማስታወስ ሁኔታዋ መጥፋቱ ሜቢ ለአንድ ሰው የሆነ ነገር በተንኮል ከተጠጋት በጣም ከባድ ነው የሚሆነው የሚል እምነት አለ፣ ጥርጣሬ ያለ ማለት ነው። በተለይ ሲፈን በእርግጥ እንደ ሰው ብታዝንም ሜቢ አቶ አምናንን ለመጉዳት ምናልባች እሱ ነው እንዲህ ያረገች፣ እሱ ነው እንደዚህ ያረገው እያለች የሆነ መርዛማ ነገሮች ልትጠቀምባት ትችላለችን የሚለው ስጋትም አለ። ሙስጠፋ አይደለም ልተገብሪው ማሰብሽ ራሱ የሚሰቀጥና የሚከብድ ጉዳይ ነው። እንዴት ከሰው ተፈጥረሽ እንደ ሰው ያኖርሽ አውሬ ትሆኛለሽ? እመኝኝ ጄሪ፣ ይህ ኃጢአትና ግፍሽ መሬት ላይ ይደፋሻል። ቆይ እሷ ምን አረገች ሲል እንግዲህ ሚስጥሩን ከሰማ በኋላ ጄሪን እንደማያግዛትና እንደማይረዳት የእሷ አደገኛ ወንጀል ተባባሪ እንደማይሆን ነግሯታል። ሙስጠፋን በጣም ቅስሙ ተሰብሯል። አይደለም ይህን ነገር ሰምቶ ገና ከባድ አደጋ እንደደረሰባት ከሆስፒታል በጣም ከባድ እንደሆነ ሲያውቅ ነው በጣም ልቡ የተሰበረው። የምትወደውን ሰው እንኳን አፈቅርሃለሁ ብላ ሳትነግረው የሚለውን ነገር እንደ ሰዋዊ ነገር በጣም ልቡ ተሰብሮ ነበረ። ጄሪም ከባድ ጸጸት ውስጥ ገብታለች። ባላረገውስ፣ ባልገፋትስ፣ ብታገሳትስ፣ ባልከተላትስ። አንዳንድ ጊዜ በህይወታችን ከባድ ቁስል፣ ከባድ የማይደርቅ ጸጸት፣ የማይጠፋ ህመም የሚሆንብን ቅጽበታዊ ነገሮች ህይወታችን ዳሜጅ እንደምታደርገው ነው። ቤሊል እንግዲህ ወደ ቤት ተመልሳለች። ይሄ ቤት አዲስ ህይወት፣ አዲስ ቤት ነው የሆነብኝ፣ የማላውቀው ቤት፣ የማላውቀው ኑሮ ነው የሆነብኝ በማለት እንግዲህ ገና እንደ ህፃን ልጅ ነው እየሆነች ያለችው እና አቶ አምናን በጣም ልቡ ተሰብሯል። ማመን አቅቷታል። ሚስጥረኛዬ
እኔ እና አንቺ እዚህ ክፍል ብዙ ነገሮችን አሳልፈናል። የኔ ሚስጥረኛ፣ የልቤን ትርታ የምታውቂ ሐኪሜ ነሽ፣ አንቺ መካሬ፣ ደጋፊ ነሽ፣ ሚስጥረኛ ነሽ እያለ እንግዲህ ነገሮችን እንድታዳምጥ እንድትረጋጋ ውስጧን ቀስ ብላ በሂደት ነገሮች እንዲመለሱ እሷን ለማረጋጋት እየሞከረ ነው። እትዬ ዛህራ ግን አምና መቀበል ባትፈልግም ይህ ጉዳይ ቤሊ ልጄ ስትወርድ ስትወጣ ስታጸዳ ስትጎንበስ ቀና ስትል ያልወደቀች በፍጹም ራሷን ልትጥልና ሊያንሸራትታት አይችልም በማለት ለጀሪ ነግራታለች። ፈስ ያለበት ላይ አይችልም ነውና ትልቁ ጉዳይ ጀሪን መግቢያ ቀዳዳ ጠፍቷታል። እዚህ ጋር ግን ትልቁ ነገር ደስ ያለው ወይዘሮ ሜርሲን አለመኖሯ። ወይዘሮ ሜርሲን ብትኖር ይህችን ቀዳዳ አንድ ነገር ለመጠቀም ጀሪን የሆነ ነገር መረጃ ትይዝባታለች ማለት ነው። ግን ትልቁ ጉዳይ ዳና መታ ዳና ከሙስጠፋ ጋር ስታወራ ወይዘሮ ጀሪ ሰምታለች። ጀሪ ሚስጥሩ አሁን አደባባይ እየወጣ ነው። ዳናም በጣም ተናዳለች። ሲንደሬላ መልካምና ደግ ልበቀና ሁሉ ነገሯ ደስ የሚል ፈገግታዋ የሚስብ ደስታው የሚጋባ ልጅ ናት። አያቴ በጣም አዝኛለሁ፣ ያመንኩት የሰማሁት ማመን አቅቶኛል በማለት ለአያትየዋ በመናገሯ በጣም አሪፍ ነገር ነው። አንዳንድ ጊዜ በትኩረት የማናያቸው ነገሮች የህይወታችን ቁልፍ ይሆናሉ። አያትየዋ ሜርሲንን አስወጣለሁ ብላ ስታስብ የቅርብ የሆነችው የልጇ ሚስት ጀሪ እጅግ አደገኛ ልጅ እንደሆነች እና ማስክ የለበሰች እሾህ እንደሆነች ተረድታለች። በእርግጥ ጀሪ ማንም ያውቃል አምናንን አፍቅራው ሳይሆን ከጊዜ በኋላ ሀፍቱን ጥርግ አድርጋ የመውሰድ እቅድ ነው ያላት እንጂ የአምናን ሚስት ሆኖ የመቆየት አላማ የላትም። ኤኒዌይ አቶ አምናን ይሄን ጉዳይ ከሰማ በጣም የሚያሳዝን መጨረሻ ነው የሚሆነው ሁኔታዋ። እሷም እየፈራችና እየተደናበረች ያለችው አምናን በእጁ ነው የሚገለኝ፣ ያውን ቃል በቃል ተናግረዋል። የእናቴን ቀን ይስጠኝ፣ አልለቅም፣ ቤሊልን የነካብኝ፣ ቤሊል እንደዚህ ያረጋት፣ እኔ አልተዋጠልኝም፣ በጭራሽ ራሷ አትወድቅም በማለት ከጀሪ ጋር ሲያወራ ጀሪ መግቢያ ቀዳዳው ጠፍቷታል። ቀን ቆጥሮ እውነቱ መፈንዳቱ፣ ድፍርሱ መጥራቱ፣ ንጋቱ ምሽቱ መንጋቱ አይቀርም፣ የዛን ቀን አልቆልኛል ብላለች። ሜቢ እንግዲህ እቅዷን ድፍን አድርጋ በቃ ብላ ከዛ ቤት ውልቅ ብላ የምትወጣበት አጋጣሚ ስራው ሊሆን ይችላል። በጣም የሚገርመውና የሚደንቀው ነገር ደግሞ ወይዘሮ ሜርሲን ነው። ወይዘሮ ሜርሲን እንግዲህ አደገኛነቷን እያሳየች ነው። ጭራሽ ከአቶ ሜሊክ ጋር ተቀጣጥረው የአቶ አምናንን ውስጥ ለውስጥ ነገሮችን እኛ ማንደርስባቸው ስራዎችን አንቺ እንድትከታተይና ነገሮችን በግማሽ እንድታመጭ እንፈልጋለን እያሏን ነው። እሷ ግን መስራት ከፈለጋችሁ ይህን ጉዳይ ተግብሪ፣ ካልፈለግሽ ታዩ ብለዋታል። ብልጥናትና እሷ ሪከርድ አድርጋ ይዘዋል። ይህን ሪከርድ ለምን ቀን ትጠቀምበት ይሆን? አቶ ሜሊክ ሰው ያገኘ መስሎት ሌባ ለሌባ ይባላልና የእነሱ መጨረሻ አቶ አምናን ያወቀ ቀን ያወጥቅላቸዋል። በጣም የሚያሳዝነውና ልብ የሚሰብረው ጉዳይ የጀሪ ጉዳይ ነው። ጀሪ አሁን አቶ አምናን ኦልሬዲ ይህን ቃል ከሰማ አንድ ሰከንድ አያቆያትም፣ ዳይሬክት ሊገላትም ይችላል። ግን አያትየዋ ብልጣ ብልጥናትና በምን አይነት ትጠቀምበታለች? ልጅን ፈተሽ ከዚህ ውጪ፣ እውነቱን እንዳናገርብሽ እንዳላጋለጥሽ ከፈለግሽ ሜርሲንን ጉጅሊ ብላ ልትጠቀምበት ይሆን ወይስ? ቀጣይ ክፍል